በቀን ሻወር መውሰድ። የገላ ሳሙናና መታሻ ተጠቅመን በየቀኑ ገላችንን መታጠብ ሽታ አምጪ የሆኑ ባክቴሪያዎችና ላብን በማስወገድ አላስፈላጊ የሆኑ ጠረኖችን ለማስወገድ ይረዳል። ዲዮድራንት በንጹህ ቆዳ ላይ መቀባት። ዲዮድራንት ስራው መጥፎ ሽታ ያለው ላብን ማስወገድና መከላከል ቢሆንም ቆሻሻ ቆዳ ላይ ስንቀባው ግን ውጤታማ አይሆንም። ስለዚህ ማንኛውንም አይነት ዲዮድራንት ከመቀባታችን በፊት ቆዳችን ንጹህ እንደሆነ ማረጋገጥ አለብን። ያልታጠበ ልብስ አለመደጋገም። ልብሳችንን ሳናጥብ እየደጋገምን ስንለብሰው የሰውነታችን ላብና ቆሻሻ አላስፈላጊ የሆነ ጠረንን እንዲፈጥር ያደርጋል። ስለዚህ አንድን ልብስ ደጋግመን ከመልበሳችን በፊት ማጠብ ይኖርብናል። የአፍ ንጽህናን መጠበቅ። ሁልጊዜ በየቀኑ በቀን 2 ጊዜ ጥርስና ምላስን መቦረሽ፣ በቀን አንዴ የጥርስ ማዕከልን በፍሎስ ማጽዳት እንዲሁም በማውዝዋሽ መግሞጥሞጥ መጥፎ የአፍ ጠረንን ከማጥፋት በተጨማሪም ጥርሳችን ነጭ እንዲሆንና እንዳይቦረቦር ይረዳል። የሚንት ማስቲካ መያዝ ወይም ማኘክ። በስነ ስርዓቱ ጥርሳችንን እየቦረሽን በተለያዩ ምክንያቶች የተነሳ መጥፎ የአፍ ጠረን የሚያስቸግረን ከሆነ ችግሩ በዘላቂነት እስኪፈታ ድረስ ማስቲካ ማኘክ ይረዳል። ብዙ ውሃ መጠጣትና ፍሬሽ የሆኑ ምግቦችን መመገብ። በቀን ውስጥ 2 ሊትር ውሃ መጠጣት፣ ብዙ ውሃ ያላቸውንና ፍሬሽ የሆኑ ምግቦችን መመገብ የአፍ ሽታን ለመቀነስ ይረዳል። በተቃራኒው እንደ ስኳር፣ ሽንኩርት፣ ነጭ ሽንኩርት፣ አልኮል፣ የተወሰኑ ቅመማ ቅመሞችና የመሳሰሉት የአፍ ሽታን ሊያመጡ ስለሚችሉ አዘውትረን መውሰድ የለብንም። በየሰዓቱ ሪፍሬሽ ማድረግ። በቦርሳችን አነስ ያሉ ሽቶዎችን፣ ዋይፕስ ወይም ዲዮድራንት ይዘን የተወሰነ ሰዓት እየቆየን መቀባት ሙሉ ቀን ጥሩ እየሸተትን እንድንውል ይረዳል። ፀጉርን በንጽህና መያዝ። ፀጉራችንም ልክ እንደ ሰውነታችን በንጽህና ካልተያዘ መጥፎ የሆነ ጠረንን ያመጣል። ስለዚህ ፀጉራችንም እንዳይጎዳብን ተጠንቅቀን እያዘወተርን ጥሩ ሽታ ባለው ሻምፖና ኮንዲሽነር መታጠብ አለብን። ሽቶ ከመቀባታችን በፊት ቫዝሊን ማድረግ። ሰውነታችን ላይ ሽቶ የምናደርግበት ቦታ ላይ ቫዝሊን ወይም ሽታ የሌለው ሎሽን ተቀብተን እላዩ ላይ ሽቶ ብናደርግበት ሽቶው ለረጅም ሰዓት ሽታው ከሰውነታችን ላይ ሳይጠፋ እንዲቆይ ያደርገዋል። የእግርን ንጽህና መጠበቅ። ሁልጊዜ በየቀኑ እግራችንን መታጠብ፣ አድርገን የዋልነውን ካልሲ አለመድገም፣ ጫማችን ውስጡንም ውጪውንም አጽድተን እንዲናፈስ ማድረግ እግራችን ሽታ እንዳይኖረው ያደርጋል።